ማርቆስ ወንጌል ምዕራፍ 8 ቁጥር 27 ማርቆስ ወንጌል ምዕራፍ 8 ቁጥር 27 እስከ ምዕራፍ 9 ቁጥር 1 ድረስ አብረን እናነባለን። ምዕራፍ 8 ቁጥር 27 ኢየሱስ ከደቀ መዛሙርቱ ጋር ወደ ፊልጶስ ቂሳርያ መንደሮች ሄደ። በመንገድ ላይ ሳሉም ደቀ መዛሙርቱን ሰዎች እኔ ማን ነው ይሉኛል? ሰዎች እኔን ማን ነው ይሉኛል ብሎ ጠየቃቸው። እነርሱም መጥምቁ ዮሐንስ የሚሉህ አሉ፣ ሌሎች ኤልያስ ነው ይሉሃል፣ ሌሎች ደግሞ ከነቢያት አንዱ ነው ይሉሃል ብለው ነገሩት። ቀጥሎም እናንተስ ማን ትሉኛላችሁ ሲል ጠየቃቸው። ጴጥሮስም አንተ ክርስቶስ ነህ አለው። ኢየሱስም ስለ እርሱ ለማንም እንዳይናገሩ አስጠነቀቃቸው። ከዚያም የሰው ልጅ ብዙ መከራ እንደሚቀበል በሽማግሌዎች በካህናት አለቆችና በጸሐፍት እንደሚናቅ እንደሚገደል ከ3 ቀን በኋላ እንደሚነሳ ያስተምራቸው ጀመር። እርሱም ይህን በግልጽ ነገራቸው። በዚህ ጊዜ ጴጥሮስ ኢየሱስን ለብቻው ወስዶ ይገሥጸው ጀመር። ኢየሱስ ግን ዘወር ብሎ ደቀ መዛሙርቱን እያየ ጴጥሮስን አንተ ሰይጣን ወደ ኋላ ሂድ፣ የሰው እንጂ የእግዚአብሔር ነገር በሐሳብህ የለምና በማለት ገሠጸው። ከዚህ በኋላ ሕዝቡን ከደቀ መዛሙርቱ ጋር ወደ እርሱ ጠርቶ እንዲህ አላቸው፣ ሊከተለኝ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ነፍሱን ለማዳን የሚወድ ሁሉ ያጠፋታል፣ ስለ እኔና ስለ ወንጌል ነፍሱን የሚያጠፋት ሁሉ ግን ያድናታል። ሰው ዓለሙ ሁሉ የእርሱ ቢሆንና ነፍሱን ቢያጠፋ ምን ይጠቅመዋል? ለመሆኑ ሰው ለነፍሱ ምን መተኪያ አለው? በዚህ ዘማዊና ኃጢአተኛ ትውልድ መካከል በእኔና በቃሌ የሚያፍር ሁሉ የሰው ልጅ በአባቱ ግርማ ከቅዱሳን ጋር ከመላእክት ጋር ሲመጣ ያፍርበታል። ቀጥሎም እውነት እላችኋለሁ እዚህ ከቆሙት መካከል የእግዚአብሔር መንግሥት በኃይል ስትመጣ እስከሚያይ ድረስ ሞትን የማይቀምሱ አንዳንዶች አሉ። ያነበብነው ክፍል ተጓዳኝ ምንባቦች አሉት። ማቴዎስ ወንጌል ውስጥ ልናገኘው እንችላለን፣ ሉቃስ ውስጥ ልናገኘው እንችላለን። የማርቆስ ወንጌል በምዕራፉ ብዛት በጣም ከሌሎቹ ወንጌላት ስለሚያንስ ማቴዎስ 28 ነው ያለው፣ ሉቃስ 24 ነው ያለው፣ ዮሐንስ ደግሞ 21 ነው ያለው። ማርቆስ ትንሽ ስለሆነ ደግሞም በባህሩ የስነ ጽሑፉ ባህሪ ከአንድ አክሽን ወደ ሌላ አክሽን እየሄደ ወዲያውኑ እያለ ስለሚሄድ እንደ ሌሎቹ ቆም ብሎ በጣም ረዥም ትምህርት አስተምሮ አይነት ነገር ስለማይሆን ብዙ የመጽሐፍ ቅዱስ ተማሪዎችና አስተማሪዎች የሚያዘነብሉት ማቴዎስና ሉቃስን ዮሐንስን በማስተማር ነው። ግን የመጽሐፍ ቅዱስ አዋቂዎች አሁን እየፈተሹ ሲመጡ ምናልባት ለማቴዎስና ለሉቃስ ሶርሱ ይሄ እንደሆነስ የሚል ነገር ስላላቸው፣ ምክንያቱም እንደምታውቁት ከጴጥሮስ እየሰማ የተጻፈ ወንጌል ስለሆነ ይሄ ሊሆን ይችላል ሶርሳቸው። ደግሞም የተጻፈበት ጊዜ ሲመረምሩ ይሄ ቀድሞ የተጻፈ ስለሚሆን እያሉ አሁን በጣም ብዙ እየታሰበና ብዙ እየተፈተሸ ያለ መጽሐፍ ነው። በእውነቱ የማርቆስን ወንጌል ከዳር እስከ ዳር ብናነበው የሚያጠነጥነውበት ሐሳብ ምንድን ነው ብዬ ለእኔ በግሌ የወሰድኩት ይሄ መጽሐፍ ይሄ ወንጌል የሚናገረው 2 ጥያቄዎች ላይ ነው። አንደኛው ኢየሱስ ማን ነው የሚለው ላይ ነው። ይህን ኢየሱስ ማን ነው የሚለውን ለማስረዳት ከምዕራፍ 1 እስከ ምዕራፍ 8 ቁጥር 26 ድረስ ያለው በሙሉ የጌታችን የኢየሱስ ክርስቶስን ማንነት ለመግለጥ እሱ የእግዚአብሔር ልጅ መሲሁ እንደሆነ ለማስረዳት ልክ ማስረጃ ፍርድ ቤት እንደሚያቀርብ ሰው አክሽኑንም ደግሞ ምክንያቶቹንም እያቀረበ እየደረደረ ይህ ኢየሱስ ማን ነው የሚለውን ነገር ለመመለስ ነው የሚሰራው። ከምዕራፍ 8 ቁጥር 27 ዛሬ ከጀመርንበት ጀምሮ እስከ መጨረሻው ድረስ ደግሞ ያለውን ብንሄድ እሱ በግልጽ የሚናገራቸው ሐሳቦች በሙሉ ከዚህ በኋላ የእሱን ማንነት ከገለጠ በኋላ ተከታዮቹ ሊሆኑ የሚገባቸው እነማን እንደሆኑ ወይም የእሱ ተከታዮች ምን አይነት ባህሪ ሊኖራቸው እንደሚገባ ስለ ተከታዮቹ ያወራል ብዬ አምናለሁኝ። ስለዚህ መጽሐፉን ለሁለት ምንከፍለው በአንድ ሐሳብ ዙሪያ ኢየሱስ ማን ነው፣ ሁለተኛው ደግሞ ደቀ መዛሙርቱ ወይም ተከታዮቹ እነማን ናቸው በሚለው ሐሳብ ዙሪያ ይሆናል ማለት ነው። ማርቆስ ምዕራፍ 8 አሁን ያነበብነው ምዕራፍ በጣም አስገራሚ የሆኑ ታሪኮች ውስጡ አሉት። ምዕራፍ ከቁጥር 1 እስከ 10 ድረስ ምዕራፍ 8 ቁጥር 1 እስከ 10 ድረስ ከ4000 በላይ ሰዎችን መመገቡና የተረፈውን 7 ቅርጫት ማንሳታቸውን ያስቀምጥልናል።
ከቁጥር 11 እስከ 13 ድረስ ደግሞ ፈሪሳውያን ሊፈትኑት ምልክት እንደጠየቁትና እሱም ለዚህ ትውልድ ምልክት እንደማይሰጠው የተናገረበትን እናገኛለን። ከቁጥር 14 እስከ 21 ድረስ ደግሞ ደቀ መዛሙርቱ አለማስተዋል እንደሚያጠቃቸው ያሉበትን ሁኔታ በዝርዝር ነው የሚያስረዳን። እንደውም ቁጥር 22 እስከ 27 ድረስ የአንድ ደግሞ ስለዳሰሰው እውር ሁኔታ ይገልጽልናል። እነዚህ ነገሮች በጣም የተያያዙ ናቸው። እያንዳንዱን አሁን ልንተነትን ስለማንችል ግን የእውሩን እንኳ አይን ነገር ብንፈትሸው እውሩ ጌታ አንዴ ከዳሰሰ ሊፈወስ ይገባላለም። ሰው እሱ ፈጣሪ ስለሆነ አንዴ ከዳሰሰ በቂ ነው። ግን ይሄን ሰው ሁለት ጊዜ ሊዳሰሰው፣ ምክንያቱም አንዴ ከዳሰሰው በኋላ ምን ታያለህ ቢለው ሰው እንደ ዛፍ ሲንቀሳቀሳ ያለው አለ። እሺ ሰው እንዴት ነው የሚንቀሳቀሰው? ዛፍ እንዴት ነው የሚንቀሳቀሰው? እና በቃ የሚታየው እንደዚህ ነው ማለት ነው። ስለዚህ እንደዚህ ኑሮ ስለማያዘልቅ ጌታ ደግሞ ዳሰሰው። ሰውና ዛፍ እንደሚለይ የምንለይ አድርገን በእውነት እንደሚለይ ያደረገው በቃ ደግሞ ዳሶት ለየው። ይሄ ሁኔታ ግን ደቀ መዛሙርቱ የነበሩበትን ኮንዲሽን የሚያስረዳ ነው። በምን አንጻር ኢየሱስ ማን ነው በሚለው ነገር ላይ እነሱ እንደዚህ ነበራቸው። እነሱም አንዳንድ ጊዜ እንደዚህ ነው ይላሉ፣ አንዳንድ ጊዜ እንደዚህ ነው ይላሉ። ያልጠራ ነገር አለ። እንደምታውቁት ደግሞ እሱ ወደ መስቀል እየሄደ ያለ ሰው ስለሆነ እንዲያውቁት ያስፈልጋል፣ እንዲደርሱበት ያስፈልጋል። ይሄንን ከሳቱ ሁሉ ነገር ይበላሻል። አንዳንድ ጊዜ ቸርች ውስጥ ሰዎች ወደ ቤተክርስቲያን ይመጣሉ፣ በቃ ጌታን ሳያውቁ የእኛን ስነ ስርዓታችንን፣ መዝሙራችንን፣ ፕሮግራማችንን አካሄድ የምናስነጥሰውን ሁሉ ሳይቀር አጥንተው ያውቃሉ። ኪሳራ ነው። ትልቁ ነገር ያለው ኢየሱስ ማን ነው የሚለውን ነገር ሰውየው እስኪያገኘው ድረስ ማለት ነው። እንደውም ደቀ መዛሙርቱን ማርቆስ ምዕራፍ 8 ላይ ቁጥር 17 ላይ በጣም በተከታታይ ይተኩሳል ጥያቄ ጌታ። ምንድነው የሚላቸው? ኢየሱስም አውቆ እንዲህ አላቸው፣ እንጀራ ስለሌላችሁ ስለምን ትነጋገራላችሁ? ገና አልተመለከታችሁም? አላስተዋላችሁም? ልባችሁ ደንዝዟልን? አይን ሳላችሁ አታዩም? ጆሮ ሳላችሁ አትሰሙም? ትዝ አይላችሁም? ገና አላስተዋላችሁም? 9 ጥያቄ ነው የሚሰጣቸው። ከፈሪሳውያን እርሾ ተጠበቁ ቢላቸው እንጀራ ስላልያዝን ነው አሉ። ወዲያው ከዛ ጌታ እንዴት አታስተውሉ? 9 ጥያቄ ነው። ገና አላያችሁ? እንዴት ያሳስባችኋል? እንጀራ ባይኖር ኢየሱስ ካለ ምን ችግር አለ? የሌለውን እንዳለ አድርጎ መጥራት ስለሚችል ጥቂቱን የተገኘውን አባስቶ ለስንት ሺህ ሰው መግቦ እያለ ገና ስላላዩ እሱ ቁጥር 17 ላይ ይጠይቃቸዋል። እንጀራ ስለሌላችሁ ስለምን ትነጋገራላችሁ? ገና አልተመለከታችሁምን? አላስተዋላችሁምን? ልባችሁ ደንዝዟልን? አይን ሳላችሁ አታዩምን? ጆሮ ሳላችሁ አትሰሙምን? ትዝ አይላችሁምን? ገና አላስተዋላችሁምን? ጥያቄ ነው የሚደረድርባቸው። ምክንያቱም ልክ እንደዛ አይነ ስውሩ ገና ብዥ ስለሚልባቸው ማለት ነው። ታስታውሳለህ? እዚሁ ክፍል ላይ በኋላ እንደርስበታለን። ጌታ አልፎ እንደሚሰጥ በሚናገርበት ጊዜ ጴጥሮስ ኢየሱስን ወደ ጎን ወሰደው። ወደ ጎን ወስዶ ማለት አሁን እኮ እንደዚህ እያስተማርኩኝ አንድ ሰው ከእናንተ መካከል መጥቶ አንድ ጊዜ ፓስተር ብሎ ይዞኝ ቢወጣ ማለት ነው ራሱ ያስፈራል አይደለም? ኢየሱስን የሚያክል ይዞት ዞር አድርገው ከሚያስተምርበት ፑልፒት ከህዝቡ ፊት ዞር አድርጎት ይገስጸው ጀመር ይላል። እንደዚህ እንደው ማቴዎስ ሲናገር እንደዚህማ አይሆንብህ፣ ሁለተኛ እንደዚህ እንዳትል ይለዋል። በፍጹም ደቀ መዛሙርቱ ገና አልጨበጡትም፣ አልደረሱበትም። ምዕራፍ 9 ላይ እሱ የሰው ልጅ አልፎ ይሰጣል፣ እንደዚህ ይደረጋል፣ ይሄ ይደርስበታል፣ ይሄ ይደርሳል። ስለ መከራው ስለ ሞቱ ሲናገር እየተናገረ እነሱ መንገድ ላይ የሚነጋገሩትን ምዕራፍ 9 ላይ ታገኙታላችሁ። ለካ እነሱ ምን ብለው ነበረ? ለመሆኑ ከኛ መካከል ማን ነው ትልቁ? ሲኒየሩ ማን ነው ያለ አይደለም? ለካ ይነጋገራሉ። አንተ ጳጉሜ ነው የመጣው፣ አንተ በዚህ ነው የመጣው ይባባላሉ ማለት ይቆጥራሉ ማለት ነው። እንዴት ነው ወዳጃቸው፣ መሪያቸው፣ መምህራቸው የጠራቸው ሁሉን ነገር ትተው የወጡለት ስለ መሞቱ እየተናገረ እነሱ ከኛ መካከል ሲኒየር ማን ነው እንዴት ይባባላሉ? እንትኑ አልገባቸውም። ኢየሱስ ማን እንደሆነ ስላልተረዱ ጥርት ብሎ ገና ጥንቅቅ ብሎ ስላልገባ ይመስለኛል። እንደውም እነዚህ ሁለት ወንድማማቾች ያዕቆብና ዮሐንስ የሚባባሉት እናታቸው ነበረች። እነሱ የሆነው ነገር ታውቃላችሁ። ወደ ጌታ መጥተው እንግዲህ ሞታለሁ ሲል ነው መሰለኝ። በቃ እሺ ከሆነ አሁኑኑ
አንዳችንን በግራ አንዳችንን በቀኝ አስቀምጥ፣ ሌሎቹ እንዳመጣጣቸው ያሉ አይነት ይመስላል። እንትኑ እንዴት እንደዚህ በቃ ምንም እሱ ሰዓቱ እየደረሰ በሄደ ቁጥር እሱ ላይ ያለውን ሸክም የመጣበትን ዓላማ ማንነቱን አልወሰዱትም ገና። ምክንያቱም የኢየሱስ ክርስቶስ ነገር የኢንፎርሜሽን መሰብሰብ ነገር ሳይሆን የመገለጥ ነገር ስለሆነ ሰው ሊበራለት ስለሚገባ ሊገለጥለት ስለሚገባ ማለት ነው። ምክንያቱም እውነተኛ መንፈሳዊነት እኮ ራሱን ሊያገለግል ሳይሆን ሌሎችን ሊያገለግል ቤዛ ሊሆን የመጣውን ንጉሱን ኢየሱስን አውቆ መከተል ነው። እሱን በቃልና በተግባር እየታዘዙ መኖር ነው። ይሄ ደግሞ እሱን ማወቅ ስለሚጠይቅ ማለት ነው። እንግዲህ እንደዚህ ኢየሱስን አውቀን ለመቀጠል ለመረዳት እንድንችል 3 ጥያቄዎችን እዚህ ዛሬ ክፍላችን ውስጥ እናነሳለን። በዛሬው ክፍላችን ውስጥ የመጀመሪያው የምናነሳው እዚህ ይሄ ክፍል እንዴት ነው ኢየሱስ ማን ነው የሚለውን ጥያቄ የሚመልስልን። ኢየሱስ ማን ነው? እስቲ ድገሙት። ኢየሱስ ማን ነው? ኦኬ፣ ምዕራፍ 8 ቁጥር 27 እስከ 30 እናንብብ። ኢየሱስና ደቀ መዛሙርቱም በፊልጶስ ቂሳርያ ወዳሉ መንደሮች ወጡ። በመንገድም ሰዎች እኔ ማን እንደሆንኩ ይላሉ ብሎ ደቀ መዛሙርቱን ጠየቃቸው። እነርሱም መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ከነቢያት አንዱ ብለው ነገሩት። እናንተስ እኔ ማን እንደሆንኩ ትላላችሁ ብሎ ጠየቃቸው። ጴጥሮስም አንተ ክርስቶስ ነህ ብሎ መለሰለት። ስለ እርሱም ለማንም እንዳይናገሩ አዘዛቸው ይላል። ዝርዝሩን ከፈለጋችሁት ማቴዎስ ወንጌል ምዕራፍ 16 ላይ ታገኙታላችሁ። ሰዎች ምን ይላሉ? አሁን ሰው ምን ይላል ብዬ ብላችሁ ቲክቶክ ነው የምትሉት፣ ሶሻል ሚዲያ ላይ ቀላል በቃ ሰው ምን ይላል እዛ ላይ ጋር ብትሄዱ ማት ታገኛለህ። ሰው ምን ይላል በጣም ቀላል ጥያቄ ነው። በጣም ቀላል ጥያቄ ነው። ለመመለስ ብዙ አያስቸግር። ምክንያቱም ስለሱ ዝና ስለሱ ትልልቅ ስራ ስለሚወራ የሚባል ነገር ስላለ ሰዎች ሁሉ የሚሉት ነገር አላቸው እና በቀላሉ ሰዎች ስለኔ ምን ይላሉ ሰው በሙሉ አንድ ማአት እጅ መጥምቁ ዮሐንስ፣ ኤልያስ፣ ከነቢያት አንዱ እንደውም ማቴዎስ ላይ ኤርሚያስ ይሉሃል የሚል ነገር ደግሞ አለ። በጣም ቀላል ሰው ስለሚለው ነገር መመለስ በጣም ቀላል ነገር ነው። እንደውም አንድ ጊዜ ሄሮድስም የጌታን ዝና ሲሰማ ይሄ የምሰማው ምንድን ነው ብሎ ሰዎችን ጠየቀ። እሱ ምን መሰለው? አንገቱን ያስቆረጠው ዮሐንስ የተነሳ ነው የመሰለው። ምክንያቱም በጣም ነው የሚወራው የጌታ ነገር። ግን አጠገቡት ያሉ ሰዎች አይደለም፣ አንዳንዶች ኤልያስ ነው ይላሉ፣ አንዳንዶች ከነቢያት አንዱ መጥቷል ብለው ይላሉ። በጣም የሚያነጋግር ነገር ነበር። ወንድሞቼ እናቶቼ፣ ሰዎች ስለ ኢየሱስ የሚሉት ነገር የእኛን ሕይወት አይለውጠውም። የሚለውጠው እኔ የማምንበትን ስለሱ ስናገረው ነው። እኔ የማምንበት ኮንፌስ የማደርገው ነገር ነው። አንቲል እኔ ኢየሱስ ማን ነው የሚለውን ስመልስ ጌታ ራሱ ጠየቃቸዋል። እናንተስ ምን ትላላችሁ እንዳላቸው እኔ የምለው ነገር ነው የኔን ሕይወት ነገር የሚወስነው። አንቺ የምትይው ነገር፣ አንተ የምትለው ነገር እያንዳንዳችን ተረድተን ኢየሱስ ማን ነው የሚለውን ጥያቄ የምንመልሰው፣ እሱ ግን የሕይወታችን መንገድ ይወስነዋል። ለዚህ ነው ጌታ መልሶ እናንተስ ማን ትላላችሁ አላቸው። እና ቅድም ሰዎች ምን ይላሉ ሲባል 12 ነው የወጣው። አሁን እሺ እናንተስ ምን ትላላችሁ ሲባል የለም፣ ይወጣች የለም። አንድ ሀባጅ የጴጥሮስ ብቻ፣ እሱም እንኳ ቀስ አይነት ነገር ነው የሚያወጣው። ምክንያቱም ጸጥታ ነግሷል፣ ጸጥ ብለዋል። ግን ከዚህ በፊት ስራውን አይተዋል፣ ታምሩን አይተዋል። ባህሩ ላይ ነገር ወጀቡ ማዕበሉ የነበረበት ቦታ ታምር ትዝ ይላችኋል አይደለም? ማርቆስ ምዕራፍ 4 ላይ ያለው እሱ እኮ ሲለውና ማዕበሉ ጸጥ ሲልለት ይሄ ማዕበልና ወጀብ የሚታዘዝለት ማን ነው ብሎ ነው እንቱ አልጨበጡትም ገና። ኢየሱስ ማን ነው የሚለው ነገር በጣም እስከ መጨረሻው ድረስ ያስኬደ ነገር ነው። እርግጥ አጋንንቶች ርኩሳን መናፍስት እየጮሁ የልዑል እግዚአብሔር ልጅ ልታሰቃየን መጣ እያሉ ኮንፌስ ሲያደርጉ አጋንንቶች ሲጮሁ እሱ አይፈቅድላቸው ነበር። ዝም በል ጸጥ በል ይላቸዋል። የዘንድሮ ወደዛ ሊድም
እና ዝም በሉ ጸጥ በሉ ነው የሚላቸው። እና እሱ ምንም እንትን አይልም። ምክንያቱም ስለ ኢየሱስ ክርስቶስ ከሱ እንዲሰሙ ሳይሆን የሆነው ስለ ኢየሱስ ክርስቶስ መገለጥ ኖሯቸው የውስጥ ብርሃን ኖሯቸው እንዲያውቁት ስለሚያስፈልግ ማለት ነው። አሁን የነሱ ተራ ነው። ሰዎች ምን ይላሉ? እናንተስ ምን ትላላችሁ? የምር እያንዳንዳችን ከልባችን ቁጭ ብለን ኢየሱስ ማን ነው? ሲያስተምር ሰምተውታል። በምሳሌ ሲናገር አድምጠዋል። ምሳሌውን ሲፈታ አድምጠውታል። ታምራቱን ተመልክተዋል። ግን ስቲል እዚህ ጋር ይጠይቃቸዋል፣ እናንተ ምን ትላላችሁ? ይህን ጥያቄ በትክክል መመለስና አለመመለስ የሞትና የህይወት ያህል ልዩነት ያመጣል። እንደውም ትምህርት ቤት የመመረቂያ ፈተና የሚባል አለ መሰለኝ። በቃ በትምህርት ተማሪዎች ብዙ ይማራሉ፣ ይፈተናሉ፣ ግን የሆነ ቦታ የሆነ ደረጃ ሲደርሱ በቃ አጠናቃቸዋል ለመባል የመውጫ የመመረቂያ ጥያቄ የሆነ ነገር ፈተና ውስጥ ይቀመጣሉ ማለት ነው። እና ያንን ሲሰሩ በቃ ሲያልፉ አለፋችሁ ተብሎ ይሰጣቸዋል። እንደሱ የመጣ ይመስል። ምክንያቱም አሁን በዚህ በምዕራፍ 8 ወደ መጨረሻ እየመጣን ነው። በቃ ጌታ የሚያስተምረውን የሚሰራውን ብዙ ነገር እየዘጋ አሁን ከዚህ በኋላ ስለ መሞቱ ሊናገርበት ያለ ቦታ እየገባ ስለሆነ እንደ መመረቂያ ጥያቄ ትልቅ ጥያቄ ፊት ለፊታቸው አስቀመጠ። እናንተ እኔን ማን እንደሆንኩ ትላላችሁ? አሁን ማርቆስ ምዕራፍ 8 ላይ ነው ያለው። እና ምዕራፍ 6 ላይ ከዚህ በፊት የሆነ ነገር አለ። እንዳስተማራቸው እንደፈወሳቸው 5 እንጀራና 2 ዓሣ ይዞ 5000 ሰው መመገቡን ታስታውሳላችሁ። ማርቆስ ምዕራፍ 6 ላይ እሱን በሰፊው የሚያብራራልን ዮሐንስ ወንጌል ነው። ዮሐንስ ወንጌል ይሄንን ካደረገ በኋላ ሊያነክሱት ፈለጉ። እሱ ተሰወረባቸው። በኋላ ፈልገው ሲያገኙት መናገር ጀመረ። እንደውም ስለበላችሁ ነው፣ ከፈለጋችሁ ከደከማችሁ አይቀር ለህይወት እንጀራ እሺ የህይወት እንጀራ ስጠን፣ እኔ ነኝ። እንዴ ስጋ በልታ ደም ጠጥታ ሊያረገን ነው እንዴ? እንዴት ነው ንግግሩ? ከባድ ነው ብለው የተከተሉት በሙሉ ውልቅ ብለው ሄዱ። ከባድ ነው። ከዛ ሄዱ። ግር ያለው ሰው ሁሉ ሄደ። አልተረዱትም፣ አላወቁትም። ከዛ ዞር ብሎ ወደ ደቀ መዛሙርቱ እናንተስ መሄድ ትፈልጋላችሁ አላቸው። በጣም ከመጋቢ ሆኜ ስለማገለግል ሰው ለቆ ሲሄድ ምን ያህል እንደሚያም ሌላ ቀን ነግራችኋለሁ። ፓስተር አሁን ሌላ ቀን ጥሩት ብሏችሁ የለ? ጌታ ጋር ግን ይህ ችግር አልነበረም። ምክንያቱም ጥያቄው ዋና ጥያቄ ነው። ይህን ካልተረዱ ቢከተሉት ምን ይጠቅሙታል? ለነሱም አይጠቀሙም። ስለዚህ ጌታ እናንተስ መሄድ ትፈልጋላችሁ ሲላቸው ወደ ማን እንሄዳለን አለ ጴጥሮስ። ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ፣ የእግዚአብሔር ልጅ ነህ አለው። እግዚአብሔር አይኖቻችን ይክፈትልን። እና አሁን ማርቆስ 6 ላይ 5000 እንጀራ 5 ሰዎችን መግቦ በ5 እንጀራና በ2 ዓሣ እዛ ጋር አንተ የዘላለም የሕይወት ቃል አለ የእግዚአብሔር ልጅ ነህ ካሉት በኋላ ዋይ አገን እንደገና አሁን ለምን ይጠይቃቸዋል? የኮንቴክስት ልዩነት አለ። እዛ ጋር ገና አገልግሎት ውስጥ ፕራይም ታይም ላይ ነው ያለው። በጣም እየፈወሰ ነው፣ አጋንንቶች እያስወጣ ነው፣ ታምር እያደረገ ነው፣ እያስተማረ ነው። ስሙ ዝናው የገነነበት በቃ ፒክ ታይም ላይ ነው ያለው። እዛ ነው። ያሁኑ ግን የሰው ልጅ አልፎ ሊሰጥ ነው፣ ሊገደል ነው፣ ያፌዙበታል፣ መከራ ይሰጡታል፣ ይሞታል እያለ ነው የሚናገረው። አሁንስ እንደዛው ይላሉ ወይ? እሱ የእግዚአብሔር ልጅ እንደሆነ ካፋቸው የወጣው ምስክርነታቸው አሁን እየሞተ ይሉታል ወይ? ምክንያቱም ኢየሱስ ማን ነው የሚለውን ነገር በትክክል በመመለስ በማመን ኮንፌስ በማድረግ በዚያ ላይ ነው ቤተክርስቲያንና ህብረቱ የሚመሰረተው። እንደዚህ ኢየሱስን የእግዚአብሔር ልጅ ክርስቶስ መሲህ አዳኙ እንደሆነ በሚያምኑና በሚያውቁ ሰዎች ህብረት ላይ ስለሆነ የሚመጣው ይህን ማወቅ ነው ብጽዕና የሚሆነው፣ ሌላ አይደለም። ምክንያቱም ጴጥሮስ አንተ የሕያው እግዚአብሔር ልጅ ነህ ባለው ጊዜ ብፁዕ ነህ አለው።
አባቴ የገለጠልህ ብፁዕ አለው። ወንድሞቼ እናቶቼ ብፅዕናው ያለው ይህንን ኢየሱስን ማን እንደሆነ በትክክል ተረድቶ መናገር ላይ ነው። በልብ አምኖ ባፋችን መመስከር ላይ ነው። ኢየሱስ ማን ነው? አንደኛ ዮሐንስ ምዕራፍ 5 ቁጥር 1 ላይ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልደዋል፣ ወላጁንም የሚወድ ሁሉ ከእርሱ የተወለደውን ደግሞ ይወዳል። እንትኑ ነገሩ የእግዚአብሔር ልጆች እንድንሆን የተጠራንበት፣ የእግዚአብሔር ልጆች ሆነ እንድንሆን የተደረግንበት፣ የተቀበለን እሱ በዚህ ነው። ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ በማመን ነው። እግዚአብሔር አይኖቻችን ይክፈትልን። ከዚህ በኋላ ግን ሁለተኛው ጥያቄ የሚመጣው ኢየሱስ ማን ነው የሚለው ጥያቄ ከመለሱ ቀጥሎ ደግሞ ምን አይነት ክርስቶስ? ኢየሱስ እሱ መሲህ ነው ብሎ ካመኑ ምን አይነት ነው ብሎ ደግሞ እሱም ሁለተኛ ጥያቄ ነው። ለመሰላችሁ እናንብበው ቁጥር 31 እስከ 33 ከዛ እሱ ይነግረናል። ቁጥር 31 እስከ 33 ምዕራፍ 8 የሰው ልጅ ብዙ መከራ ሊቀበል ከሽማግሌዎችም ከካህናት አለቆችም ከጻፎችም ሊጣል ሊገደል ከ3 ቀን በኋላ ሊነሳ እንዲገባው ያስተምራቸው ጀመር። ቃሉንም ገልጦ ይናገር ነበር። ጴጥሮስም ወደ እርሱ ወስዶ ይገስጸው ጀመር። እርሱ ግን ዘወር አለ። ደቀ መዛሙርቱንም አይቶ ጴጥሮስን ገሰጸውና ወደ ኋላዬ ሂድ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን ነገር አታስብምና አለው። ያስተምራቸው ጀመር። ቃሉንም ገልጦ ይናገር ነበር። ይሄ ምንን የሚያመለክት ነው? ስለ መሞቱ፣ ስለ መሰቃየቱ፣ በፊት ለፊቱ ስለሚጠብቀው ነገር እየተናገረ ነው። አሁን ለዚህ ነገር እንዲዘጋጁ ነው። ይህን ምስጢር ሲረዱ ያኔ ነው የነሱ ደቀ መዝሙርነት ትክክል ቦታ ላይ የሚገባው። ከዚህ ቀን ጀምሮ በግልጽ ነው የሚናገረው። እንደውም አሁን በምሳሌ መናገር ትተሃል ይሉታል። በግልጽ ነው የሚናገረው። ምዕራፍ 8 ቁጥር 32 ላይ፣ ምዕራፍ 9 ቁጥር 31 ላይ፣ ምዕራፍ 10 ቁጥር 33 ላይ ስለመሞቱ ግልጽ አድርጎ የሰው ልጅ ሊገደል፣ ሊጣል፣ ሊሰቃይ፣ መከራ ሊቀበል ይገባል እያለ ይናገር ጀመር። እዚህ ጋር ነው አንዱ ልዩነት። ደቀ መዛሙርቶቹ የሚጠባበቁት በነቢያት የተነገረለት የሚመጣ ብለው የሚጠባበቁት መሲህ ክርስቶስ የሚያወጣቸው፣ የሚያዋጣቸው፣ ነፃ የሚያደርጋቸው፣ አሁን ካለው ፖለቲካል ተጽዕኖ ሁሉ የሚያላቀቃቸው፣ የእነሱን የጊዜ ችግር የሚፈታላቸው፣ በአጭር ቃል ጀግና የሚሉት አርበኛ ነው የሚጠብቁት። እነሱ በቃ በአፉ ቃል ሺህ የሚጥልላቸው፣ የፈለገውን አውጥቶ አውርዶ የሚሰራላቸው፣ እያዩ የአሁኑ ጭቆናቸውን ሙሴ ሲያደርግ ካዩት በላይ እያዩ አይናቸው ከፍ የሚሉበትን፣ መንግስት ከሱ የሚቀበሉበትን፣ እያንዳንዳቸው የበላይ ሆነው በምድር ላይ እንደዚህ አይነት መንግስት የሚያገኙበትን አይነት ነገር ነው የነሱ የሚጠብቁት። ይሄ የነሱ ኢየሱስ ነው። እሱ ግን የሚላቸው ያለው የሱ ደግሞ እሱ የሚላቸው ደግሞ አይ እንደሱ አይደለም። እሱ የሚላቸው በመጽሐፍ የተጻፈውን ስለሚያውቅ፣ የመጣበትን ዓላማ ስለሚያውቅ እንዲገባው የሚል ቃል አለንም። ቅድም ያነበብነው ቦታ ላይ የሰው ልጅ መከራ ሊቀበል ከሽማግሌዎች ከካህናት አለቆች ከጻፎች ሊጣል ሊገደል ከ3 ቀን በኋላ ሊነሳ እንዲገባው ያስተምራቸው ጀመር ይላል። የሚገባውን ነገር፣ የመጣበትን ዓላማውን፣ የሚገባውን ነገር፣ የተጻፈውን የሚገባውን ነገር እሱን በግልጽ ይነግራቸው ጀመር። ምኑ ነው የሚገባው? የሚገባውማ እሱ የሚያውቀው ይሄ አዳኝ፣ ይሄ መሲህ፣ ይሄ ክርስቶስ መጽሐፍ እንደሚለው የሚሰቃይ ነው። መዝሙር 22 ቁጥር 1 ላይ እንደምናገኘው አምላኬ አምላኬ ለምን ተውከኝ ብሎ የሚጮህ፣ ሰዎችም እዛው መዝሙር 22 ላይ ታገኙታላችሁ። በእሱ ተማመነ ያድነው ብለው የሚሉት ሰው እንደሚሆን፣ ቢወደው ያድነው የሚባል እንደሆነ፣ አጥንቶቹ እንደሚቆጠሩ በነቢያት የተነገረበት እንደሆነ መዝሙር 22 እዛው ላይ ታገኙታላችሁ። ልብሶቼን በዕጣ ተጣጣሉ ብሎ እንደሚለው አይነት ነገር ማለት ነው። እሱ የሚያውቀው እሱን ነው። ወይም ኢሳይያስ 53ን ብንወስደው ኢሳይያስ 53ን እሱ የሚያውቀው ያ ስቃይ የተቀበለው ባሪያ ትንቢት ነው። ኢሳይያስ 53 ቁጥር 3-5 ሌላ አንብብላችሁ።
የተናቀ ከሰው የተጠላ የሕማም ሰው ደዌን የሚያውቅ ነው። ሰው ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም። በእውነት ደዌያችንን ተቀበለ፣ ሕመማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ። የደህንነታችን ተግሣጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወሰ። የሚያውቀው እሱ ይሄን ነው። የመጣው ለዚህ ነው። ያውቀዋል እኮ እሱ መስቀል ላይ ሰው ሁሉ ከታች ከሱ የተሻለ እንደሆነ አድርጎ የሚቆጥርበት ደቂቃ እንደሚመጣ እያጣጣረ እየጮኸ እግዚአብሔር የፈረደበት የሚመስልበት የታለ ቢወደው የሚባልበት ከሱ ቆሙ የሚሄዱት ሰዎች ራሳቸውን እንደ ደህና የሚቆጥሩበት ወቅት እንደምትመጣ ያውቃል። የእሱ ኢየሱስ ይሄ ነው። ለዚህ ነው ይሄ ጥያቄ ትልቅ የሚሆነው። ኢየሱስ ማን ነው? ምን አይነት ክርስቶስ ነው? ምክንያቱም ጴጥሮስ እያስተማረ እያለ ወስዶ ገሰጸው። ሲገሰጸው ማርቆስ ላይ የምታገኙት ምንድን ነው? እንዲማ አይባልም፣ እንደዚህ አትበል፣ እንደዚህ አይባልም። ወደ እርሱ ወስዶ አይሁንብህ ጌታ ሆይ አለው። ይህ ከቶ አይድረስብህ ብሎ ሊገስጸው ጀመረ ይላል። ሊገስጸው ጀመረ። ኃይለኛ ቃል ነው። ደቀ መዝሙሩ መምህሩን ስቦ ሲገስጸው ብላችሁ አስቡት። በጣም እንትን እኮ ነው፣ ከባድ ነገር ነው። ደቀ መዝሙሩ መምህሩን ሊገስጸው ሲጀምር መገሰጽ የሚለው ቃል ብናጠናው ኢየሱስ አጋንንቱን ገሰጸው እንደሚለው አይነት ቃል ነው የምታገኙት። በሌላ አነጋገር ጴጥሮስ የሚለው ምንድን ነው? እኔ የጴጥሮስ ሐሳብ ምንድን ነው? ለምን መከራ ያስፈልጋል? የመጣኸው ልትነግስ አይደል? የመጣኸው ልታድን አይደል? የመጣኸው ነፃ ልታወጣ አይደል? ለምን መከራ ያስፈልጋል ነው የሚለው ጴጥሮስ። ሩቅ አይደለም ይሄ ትምህርት ወገኖች፣ ይሄ ሐሳብ ሩቅ አይደለም። ያለ መከራ የሆነ ወንጌል ሩቅ አይደለም። ልንሰማ የምንችል ባጠገባችን ያለ ነው። ያለ መከራ የሆነ መስዋዕትነት የሌለበት ክርስትና ሲሰበክ ሩቅ አይደለም፣ በጣም ቅርብ ነው። ለሰው አእምሮ ለስጋ የሚመች ስለሆነ ማለት ነው። ግን እሱ የሚናገረው እንደዚህ አይነቱን ኢየሱስን ነው። እኔ በጴጥሮስ እንዳትፈርዱ። ምክንያቱም ጴጥሮስ እኮ የሚለው ምንድን ነው? በአእምሮ ሳስበው እንደውም እሱ ትክክል ይመስለኛል። ምክንያቱም እንዴት እንደዚህ ትላለህ? ሚስት ልጆቻችንን ቤታችንን ትተን ወጥተን ንግዳችንን ሁሉ አራግፈን ሰጥተን ያለንን ነገር በሙሉ እጣችንን እዚህ አንተ ላይ አድርገን አሁን እኛ ምን እንሆናለን? አንተ ታምር እያደረግክ ይህን ድንቅ ነገር እየሰራህ እንደምትለው ካደረጉብህ አንተ በሌለ ቀን እኛ ላይ የሚደርሰውን ነገር መገመት ከባድ ነው። እና እኔ ሳስበው እንደ ሰው ይመስላል። ለዚህ ይሆን አንተ የሰውን እንጂ እግዚአብሔርን አታስብም ያለው? የጌታ መልስ አንተ ሰይጣን ነው ያለው። ሰይጣኑ ጴጥሮስ አይደለም፣ እንደ ሰው ያሰበው ነው እሱ። አንተ ሰይጣን ብሎ የሚለውን ግን ያውቀዋል። የት ነው የሚያውቀው? ኧረ ገና ገነት ውስጥ ያውቀዋል። በተንኮል ሔዋንን ሲያስታት ያውቀዋል። ሰዎችን ከእግዚአብሔር ጋር ያላችሁ ንብረት በኃጢአት ሲረብሽ ያንን አይነት ሞት ሲያስገባ ሰይጣንን እዛ ያውቀዋል። ደግሞ በምድረ በዳም እኮ ያውቀዋል። በምድረ በዳ እኮ ሊፈትነው መጥቶ ይህንን ድንጋይ ዳቦ አድርገህ ብላ ሲለው ያውቀዋል። ከዚህ ላይ ራስህን ጣልና ያድንሃል ብሎ ጥቅስ ሲጠቅስለት ያውቀዋል። ኧረ በጣም ያውቀዋል። ሰይጣንን በደንብ ያውቀዋል። አሁን መጥቶ ደግሞ እንደዚህ ሲለው ያለ መከራ ይሁን ያለ መስቀል ይሁን እንደዚህ አይሁን ብሎ ሲለው አዛኝ ሆኖ ሲመጣም ያውቀዋል። እግዚአብሔር አይኖቻችን ይክፈትልን። ዲሰርን የምናደርግበትን ብርሃን እግዚአብሔር ይስጣል። ለይተን እንድናውቀው የእግዚአብሔርና የሰይጣንን መለየት እንድንችል፣ የዚህን ዓለሙንና የሚመጣውን ዓለም ጉዳይ መለየት እንድንችል፣ የአሁኑንና የዘላለምን ነገር ለይተን ማወቅ እንድንችል እግዚአብሔር አይኖቻችን ይክፈትልን።
የሰውን እንጂ እግዚአብሔርን ማሰብ አትችልም አለው። በቃ እንዲጠራ ያስፈልጋል። ኢየሱስ ማን ነው የሚለው ነገር ጠርቶ ሰው ሊያውቀው ሊረዳው የሚገባ ነገር ስለሆነ ነው። ከዚያ ወደዚህ ውስጥ አንገባም። ጊዜያችን ለመቆጠብ ለጸሎት እንዲተርፈን ወደሚቀጥለው ሐሳብ ይሄዳለሁ። ቁጥር 34 ጋር እንሂድ። ሶስተኛው ሐሳቤ ማርቆስ ምዕራፍ 8 ቁጥር 34 እስከ ምዕራፍ 9 ቁጥር 1 ድረስ ስለ ተከታዮቹ ነው የሚናገረው። ስለ ኢየሱስ ተነጋገር፣ ስለ ተከታዮቹ ነው ከዚህ በኋላ የሚያወራው። ሕዝቡንም ከደቀ መዛሙርቱ ጋር ጠርቶ እንዲህ አላቸው፣ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታልና፣ ስለ እኔና ስለ ወንጌል ነፍሱን የሚያጠፋ ሁሉ ግን ያድናታል። ሰው ዓለሙን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል? ሰውስ ስለ ነፍሱ ቤዛ ምን ይሰጣል? በዚህም በዘማዊና በኃጢአተኛ ትውልድ መካከል በእኔና በቃሌ የሚያፍር ሁሉ የሰው ልጅ ደግሞ በአባቱ ክብር ከቅዱሳን መላእክት ጋር በመጣ ጊዜ በእርሱ ያፍርበታል። እውነት እላችኋለሁ በዚህ ከቆሙት ሰዎች የእግዚአብሔር መንግሥት በኃይል ስትመጣ እስኪያዩ ድረስ ሞትን የማይቀምሱ አንዳንዶች አሉ አላቸው። እንግዲህ ክርስቶስ ማለት እንዲህ ብዙ መከራ የሚቀበል በሽማግሌዎች በካህናት አለቆች በጻፎች የሚጣል የሚገደል ከ3 ቀን በኋላ የሚነሳ በዚህ መንገድ የሚያልፍ ከሆነ ተከታዮቹ ደቀ መዛሙርቶቹ ምን አይነት ሊሆኑ ይገባቸዋል? ይህን ጥያቄ የሚመልሰው ጌታ እኮ ከዚህ በፊት ተናግሯል። ማቴዎስ 10 ላይ ታገኙታላችሁ። ደቀ መዝሙሩ እንደ መምህሩ ባሪያም እንደ ጌታው መሆን ይበቃዋል የሚለው ሌላ መሆን አንችልም። እሱ በዚህ መስቀል መንገድ በመከራ ሄዶ የአባቱን ፈቃድ ከፈጸመ እንግዲያው እኛ በሕይወታችን ጌታን ማስደሰት የምንችለው በሕይወታችን የእግዚአብሔርን ፈቃድ ማገልገል የምንችለው ልክ እሱ በሄደበት መንገድ ስንሄድ ብቻ ነው። ስለዚህ ጌታ ጥርት ባለ ቋንቋ የደቀ መዛሙርቱ መለኪያቸው የሚሆነው መለያቸው የሚሆነውን ነገር 3 ነገሮች ቁጭ ያደርግላቸዋል። ሕዝቡንም ከደቀ መዛሙርቱ ጋር ጠርቶ እንዲህ አላቸው፣ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ። ንግግሩ መጀመሪያ ከደቀ መዛሙርቱ ጋር ነበር። ትዝ ይላችኋል። 9 ጥያቄዎችን ያዥጎደገዱባቸው ቦታ ላይ ለደቀ መዛሙርቱ ነው። እንዴት አታዩም? አይናችሁ እንዴት አይከፈትም? እያለ የሚነግራቸው። በኋላ ግን ጴጥሮስ ስቦ ሲለው ከጴጥሮስ ጋር ነበር ንግግሩ። ስለዚህ ከደቀ መዛሙርቱ ጋር፣ በኋላ ከጴጥሮስ ጋር፣ አሁን ግን ደቀ መዛሙርቱንም ጠርቶ ሕዝቡንም ሰብስቦ ሁሉም እየሰማ ለሁሉም ሕዝቡም ደቀ መዛሙርቱም እንዲያውቁት የሚገባ ሌላ ሁለተኛ ነገር ደግሞ መጣ። ያም ነገር የጌታ የሆኑት የእርሱ ደቀ መዝሙር የሆኑት የእርሱ ተከታዮች ነን የሚሉ ሌላ አማራጭ የሕይወት መንገድ እንደሌላቸው፣ ጌታቸው በሄደበት መሄድ እንዳለባቸው፣ መሪያቸው በሄደበት መሄድ እንዳለባቸው የሚገባውን ነገር እንዲህ ሲል ነገራቸው። በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ። ይሄ አንደኛ ራሱን ይካድ ይላል። ስለ መካድ ነው የሚናገረው። የራስን ሐሳብ የራስን ግብ ትቶ የእግዚአብሔርን ፈቃድ ስለመከተል ነው የሚናገረው። አስቀድሞ የእግዚአብሔርን መንግሥትና ጽድቁን ስለመፈለግ ነገር ነው የሚናገረው። ልክ እንደ ጌታ ማለት ነው። ጴጥሮስ አይሁንብህ ሲለው እሱ የአባቱን ፈቃድ ፈልጎ እምቢ አለው አይደለም። አይሁንብህ እንደዚህ አትበል ሲለው ሂድ ወደ ኋላዬ ብሎ እንደገሰጸው ራስን መካድ ይጠይቃል። እንደዚህ አይነት ነገሮች፣ ስጋ የሚያማልሉ ነገሮች፣ ከእግዚአብሔር ሐሳብ የሚያወጡ ነገሮች፣ ከእግዚአብሔር ፈቃድ የሚከፍሉ ልባችን የሚከፍሉ ነገሮች ሲመጡ ኖ የማለት ነገር ይጠይቃል። ራስን የመካድ ነገር ይጠይቃል። ሉቃስ ምዕራፍ 14 ላይ እንደምታገኙት ማንም ወደ እኔ የሚመጣ ቢኖር አባቱን፣ እናቱን፣ ሚስቱን፣ ልጆቹን፣ ወንድሞቹን፣ እህቶቹን የራሱን ሕይወት እንኳን ሳይቀር ባይጠላ ወይም ከነሱ ይልቅ በላይ ባይወደኝ ማለት ነው ደቀ መዝሙሬ ሊሆን አይችልም። እንግዲህ እንደዚሁ ማንም ከእናንተ ያለውን ሁሉ የማይተው ደቀ መዝሙሬ ሊሆን አይችልም። ደቀ መዝሙሩ ሊሆን የማይችለው ምን አይነት ሰው ነው? እነዚህን ነገሮች አስቀድሞ የሚወድ፣ እነዚህን ነገሮች አስቀድሞ ሙጭጭ አድርጎ የያዘ ሰው። ደቀ መዝሙርስ መሆን የሚችለው ማን ነው? ተከታይ መሆን የሚችለው ማን ነው? እነዚህን ነገሮች መተው የሚችል ሰው፣ እነዚህን ነገሮች መጣል የሚችል ሰው፣ ራሱን መንፈግ የሚችል ሰው። መካድ ይጠይቃል።
በዛ በደርግ ጊዜ ክርስቲያኖች በሚታሰሩበት ጊዜ እኚህ እናት አንድ ልጅ ሴት ልጅ ነች ያለቻቸው። እሷ አማኝ ሆነች፣ ታሰረች። ቀበሌ ከፍተኛ 6 እና ታስራ ይመላለሳሉ እና በጣም አንጀታቸው አልችል ብሏል። ያለቻቸው አንድ ሴት ልጅ አንጀት አልችል ብሏል እና አንድ ቀን አስፈቀዱ ጠጋ ብለው እንዲያናግሯት። አቤት ጥበቃው ፈቀደላቸው እና ልጄ እኔ አልቻልኩም ሚሉትን ነገር በይላቸው፣ በልብሽ እኮ ይዘሽ መምጣት ትችያለሽ፣ ቤትሽ ውስጥ እኮ መሆን ትችያለሽ እና በቃ እኔ አልቻልኩም ብለው እጃቸውን ወደ ቀሚሳቸው ስራ አስገብተው ጦታቸውን አወጡ። የሆነ ነገር ነው የምነግራቸው። አወጡ፣ ያለቅሳሉ እና ይዘዋታል። ከባድ ነገር ነው፣ በጣም ከባድ ነገር ነው። እና እማ ይሄ የሚታው ነገር አይደለም፣ ይሄ የሚለወጥ ነገር አይደለም እያለች ትናገራለች ከእሷ ጋር። ዋው እንዴት ያለ ነገር ነው! በቃ ስለ እኔ ሲል የማይተው የማይክድ እያለ ነው የሚናገረው። በጣም በጣም ከባድ ነገር ነው። ምን ላድርግ ታዲያ እኔ በቃ እንደዚህ ነኝ አቃተኛ ምናምን ቦታ አይሰጠንም። ለዚህ ነገር እንደ ሞተ ሰው እንድትሆን ይፈልጋል፣ እንድትክደው ይፈልጋል። ብዙ ወንድሞች አሉ በመከራ መንገድ ሄደው ከጌታ ጋር ተጣብቀው ሙጭጭ ብለው የቆሙ የኢየሱስ ተከታዮች፣ ተደብድበው መከራ ተቀብለው። ብዙ ምሳሌዎች አሉን በእግዚአብሔር ቃልም ሆነ በቤተ ክርስቲያን ታሪክ ውስጥ ልናወጣቸው የምንችል። እኛም በደረስንበት በመካከላችን አሁን በዚህ ምድር ካለው ነገር ራሳችንን ነፍገነው ራሳችንን ክደን ለእንደዚህ ያለ ነገሮች እንደ ሞትን ቆጥረን ይህንን በዚህ ከመጠቀም ከክርስቶስ ጋር መከራ መቀበል መርጠን እንድንኖር የሚጠበቅብን ነገር አለ። እሱ ነው የኢየሱስ ተከታዮች ምልክት የሚሆነን። መስቀል ተሸክሞ ማንም መስቀሉን ተሸክሞ በኋላ የማይመጣ ደቀ መዝሙር ሊሆን አይችልም። ይሄ ምንድነው? ይሄ የሚገባን በዛን ዘመን ወንጀለኞችን በስቅላት ሲቀጡ የሚቀጣው ወንጀለኛ የሚሰቀልበትን እንጨት ይዞ ይሄድ ነበር እና ከእንጨቱን ካሸከሙበት ወደሚሰቀልበት ቦታ እስኪሄድ ድረስ በመንገድ ላይ ያለው ሰው በሙሉ ያውቀዋል። መቼም ልብስ የሚያሰጣበትን ዕቃ ይዞ እየሄድ እንዳልሆነ ታውቃላችሁ። በጣም ግልጽ ነገር ነው። በጣም ግልጽ ነገር ነው። ይሄ ወንጀለኛ ነው፣ ከሚኖር ቢሞት ይጠቅማል የተባለ ሰው፣ አለመኖሩ የተፈለገ ሰው፣ ሕዝብም መንግስትም የፈረደበት ሰው ሆኖ የሚሞትበትን እንጨት ሟች ተሸክሞ ሲሄድ ማለት ነው። ሰው እያየው ጌታ የሚለውን በዚህ ፒክቸር እንድታዩት ነው የሚለው። ማንም የኔ ሊሆን ቢወድ በኋላ ሊመጣ የሚፈልግ ቢኖር መስቀሉን ተሸክሞ የማይመጣ ደቀ መዝሙሬ ሊሆን አይችልም። ምክንያቱም ጌታ ራሱ የራሱን መስቀል ተሸክሞ ሄዷል። እሱም እኮ እንደዛ ነው የሆነው። ከፈረዱበት በኋላ እንዲሰቀል ካረው በኋላ መስቀል አሸክመው እያዩት፣ ማንም የሚያግዘው የለም፣ እያዩት እየወደቀ እየተነሳ መቀጣጫ ሆኖ ነው ያን የወጣው። እና ጌታ የኔ የሚሆኑ በዚህ መንገድ ነው የሚሄዱት። እንደውም ሉቃስ ምዕራፍ 9 ላይ ዕለት ዕለት ተሸክሞ ይከተለኝ የሚል ይጨምርበታል። ማለቱም አንዳንዴ የመሞትን ሳይሆን ጌታ እስኪመጣ ድረስ አማኞች ራሳቸውን እንደ ሞተ የሚቆጥሩበትና የሚክዱበት ኑሮ በየዕለቱ እንደ ሞተን ለእንደዚህ አይነት ነገሮች እየሞትን እንድንኖር ስለሚጠይቅ ማለት ነው። ከዚህ በፊት ስናገር ሰምታችሁናል። አገልጋዩ ሁሉ ጊዜ እቺ ልጅ የመጣች ለእናቴ ይጸልይ ትላለች እና ሁሌ ትጠይቋለች እና እሱም አይዞሽ ምናምን ይላል ኖሩ። አንድ ቀን ግን ቆም ብሎ ጠየቃት። እኔ የምለው እናትሽ በጌታ ናቸው አላት። ለመጀመሪያ ጊዜ ፖዝ አረገች። አንዳንዴ በጌታ ነች፣ አንዳንዴ በራሷ ነች። እንትኑ በየዕለቱ የሞትን በየዕለቱ ያን ተሸክመን እንድንሄድ እንዲህ አይነት ኑሮ ነው። ራሱን ይካድ፣ መስቀል ይሸከም፣ ደግሞ ምን ይላል? ይከተለኝ ይላል። ተከተለኝ እያለ ስለጠራቸው ሰዎች ከዚህ በፊት ማርቆስ ውስጥ ታገኛላችሁ። ሁሉን ትተው ተከትለውታል። ትልቁ ምክንያት ከእርሱ ጋር እንዲኖሩ ማርቆስ ምዕራፍ 3 ስለተገኙታላችሁ። ከእርሱ ጋር እንዲኖሩ ሊሰብኩም ደግሞ እንዲልካቸው
አብረውት እንደጠራቸው እናገኛለን። እነዚህ ሶስት ነገሮች የተያዙ ነገሮች ነው። መካድ፣ መስቀል መሸከም እና ደግሞ መከተል። እነዚህ ሶስቱ በጣም የተያያዙ ነገሮች ናቸው። እስቲ ከቁጥር 35 ጀምሮ እናንብበው። አንድ ሐሳብ ይነግረናል። ከቁጥር 35 ጀምሮ ምዕራፍ 8 ቁጥር 35 ነፍሱን ለማዳን የሚወድ ሁሉ ያጠፋታል፣ ስለ እኔና ስለ ወንጌል ነፍሱን የሚያጠፋት ሁሉ ግን ያድናታል። ሰው ዓለሙን ሁሉ የእርሱ ቢሆንና ነፍሱን ቢያጠፋ ምን ይጠቅመዋል? ለመሆኑ ሰው ለነፍሱ ምን መተኪያ አለው? በዚህ ዘማዊና ኃጢአተኛ ትውልድ መካከል በእኔና በቃሌ የሚያፍር ሁሉ የሰው ልጅን በአባቱ ግርማ ከቅዱሳን መላእክት ጋር ሲመጣ ያፍርበታል። ነፍሱን ለማዳን የሚወድ ሁሉ ያጠፋታል፣ ስለ እኔና ስለ ወንጌል ነፍሱን የሚያጠፋት ሁሉ ግን ያድናታል። ሰው እንዴት አድርጎ ነው ነፍሱን የሚያጠፋት? ነፍሱን የሚያጠፋት ባለመካድ፣ አልክድም ብሎ ሲል፣ መስቀል አልሸከምም ሲል፣ ወይም ደግሞ አልከተልም ሲል ያዳናት ይመስለዋል እንጂ ያጠፋታል ነው የሚለው። ሰው ማዳን የፈለገ ሰው፣ ነፍሱን ማትረፍ የፈለገ ሰው ይክዳል ራሱን ስለ ክርስቶስ፣ መስቀሉን ይሸከማል፣ ይከተላል። ሂሳቡ እንደዚህ ነው የሚሆነው፣ የዙር አይደለም። እንደውም በቢዝነስ ላንጉጅ ይናገራል። ምንድን ነው የሚለው? ሰው ዓለሙ ሁሉ የእርሱ ቢሆን ማለት ዳውንታውኑ ሁሉ ሳይቀር ያንተ ቢሆን፣ ዓለሙ ሁሉ የእርሱ ቢሆን ነፍሱን ቢያጠፋ ምን ይጠቅመዋል? የንግድ ቋንቋ ነው። አሁን በንግድ ቋንቋ የ10 ብር ዕቃ በስንት ብር ነው የምትገዙት? በ10 ብር። ምክንያቱም ዕቃው የሚያወጣው 10 ብር ከሆነ በ10 ብር ነው የምትገዙት። የ10 ብሩን ዕቃ በ100 ብር ገዝታችሁ ብትመጡ ወይም በ1000 ብር ገዝታችሁ ብትመጡ እሱ የሞኝ ገበያ ይባላል። ብልህ ሰው እንደዚህ አያደርግም። ብልህ ሰው እንዲያደርግም ጌታ እንደሱ ነው የሚለው። የሞኝ ገበያ ለምን ትውላላችሁ? የሞኝ ገበያ ሰው ነፍሱን ሰጥቶ ዓለሙን ቢያተርፍ ማለት ነው። ይሄ የሞኝ ገበያ ነው። ብልሁ ግን አስተዋዩ ግን ይሄ በዚህ ምድር 70-80 በሚሆን እድሜ ውስጥ በዚህ ምድር ሳለ የካደ መስቀል እየተሸከመ እየተከተለ ኢየሱስን ይሄንን 60-70 ጊዜውን ይጨርሳል። ምን ለማትረፍ? የዘላለምን ሕይወት ከጌታ ጋር ለማትረፍ። እሱ የልባም ያስተዋይ ኑሮ ይሆናል ማለት ነው። እና ይጠይቃል እዚህ ጋር ሰው ለነፍሱ ምን ቤዛ ይከፍላል? ምን መተኪያ ይሰጣል? ማለት ኃጢአት የምትሰራ ነፍስ ሁሉ እሷ ትሙት ነው የሚለው። ደሞዙ ሞት ነው። የኃጢአት ደሞዙ ሞት ነው። ሰው በኃጢአት ምክንያት ነፍሱ የምትሞት ከሆነ ይህን ነፍሱን ለማትረፍ መከፈል ያለበት ዋጋ ነፍስ ነው። ብር መስጠት አይቻልም። ነፍስ ነው። ስለዚህ ሲሪየስ ነገር ነው። ነፍስ እንድትተርፍልህ ከሆነ በጣም ሲሪየስ የሆነ ነገር ነው ያለው። መካድ ይጠይቃል፣ መስቀል መሸከም ይጠይቃል፣ መከተል ይጠይቃል ኢየሱስን። በዚህ በዘማዊና ኃጢአተኛ በሆነ ትውልድ መካከል በእኔና በቃሌ የሚያፍር፣ ልክ መስቀል ተሸክሞ ወንጀለኛው ሲሄድ እያፈረ እንደሚሄደው በእኔና በቃሌ ሰው ቢያፍር፣ በዚህ ዘማዊ ኃጢአተኛ በሆነ ትውልድ መካከል ቢያፍር ኮንሲኩዌንስ አለው። የሰው ልጅን በአባቱ ግርማ ከቅዱሳን መላእክት ጋር ሲመጣ ያፍርበታል። ኢትስ ኤ ማተር ኦፍ ቾይስ። አሁን ሰው ቢያፍርብኝ ይሻለኛል በኋላ እሱ በደስታ እንዲቀበለኝ፣ ወይስ አሁን ሰው እንዲያጨበጭብልኝና በኋላ እሱ አላቀውም ቢለኝ ይሻላል? የምርጫ ጉዳይ ነው። በጣም የምርጫ ጉዳይ፣ ህይወት የምርጫ ጉዳይ ነው። በደንብ ተከተሉኝ። አሁን ለምሳሌ እኔ ቤታችን አጠገብ አንድ ባለ 3 ፎቅ አለ። ግራውንድ ፕላስ 3 ባለ 3 ፎቅ አለ ብዬ ብላችሁ በአእምሯችሁ የሚመጣ ስዕል ምንድን ነው? ምንም አይመጣም። ምን ይመጣል? ባለ 3 ፎቅ ይመጣል አይደለም? ምክንያቱም ባለ 3 ፎቅ ስለምታውቁ ወዲያው ነው ከች የሚልላችሁ፣ ወዲያው ነው ከች የሚልላችሁ። እና
አሁን አንዳንድ እኔም ጨርሶ የማላውቀው አውሬ ስም ብትጠሩ ምንም የማገናዘበት ስዕል አይመጣልኝም። ምክንያቱም አላውቀውም ያንን አውሬ። ምን ልጥራላችሁ ስለጠፋኝ እኔ አላውቀውም። ሁላችንም ግን አሁን ድመት ብል ድመት ይመጣላችኋል፣ በአእምሮ ይመጣላችኋል። ምክንያቱም የምታውቁ ማገናዘቢያው ነገር አላችሁ። ኦኬ፣ ይሄን ለምንድን ነው የምለው? ጌታ እዚህ ጋር የሚላቸው በእኔ ብታፍሩ፣ በቃሌ ብታፍሩ የሰው ልጅ በአባቱ ግርማ ከቅዱሳን መላእክት ጋር ሲመጣ ያፍርበታል። በምንድን ነው የሚያገናዝቡት? ምክንያቱም የሚያወራው ወደፊት ስለሚፈጸም እሱ በክብር በግርማ ሲመጣ ስለሚሆን ነገር ነው። እሱ እንደሚያፍርባቸው ይናገራል። እንደዚህ ሰው ሆኖ ቆሞ ሳይሆን በክብሩና በግርማው ሆኖ በመላእክት ታጅቦ እነዚህ ነገሮች ሁሉ የዛሬ ነገሮች ተቀይረው እዚያ ዙፋን ጋር አፍርበታለሁ ነው። በምን ያገናዝቡታል? ከባድ እኮ ነገር ነው። ምንድነው ማገናዘቢያ የሚሆናቸው? እነ ጴጥሮስ ከዛ በኋላ እኮ ዝቅዝቅ ለመሰቀል በሳት ለመጠበስ ምን ለማለት ያዩት ነገር ስላለ ነው። በኋላ የሚመጣው ነገር ስለገባቸው ነው። ኢየሱስ ማን እንደሆነና ተከታይ ሊሆን የሚገባው ነገር ተረድተው የገቡበት ነገር ስላላቸው። ጊዜ ያላችሁ ትንሽ ደቂቃ፣ 2 ደቂቃ። ያው ይሄንን ካላቸው በኋላ የሰው ልጅ በአባቱ ግርማ ከቅዱሳን መላእክት ጋር ሲመጣ ያለውን ክብር ከነገራቸው በኋላ ማገናዘቢያው እንዳይጠፋቸው ምዕራፍ 9 ጋር የምታገኙት የመጀመሪያው ነገር ነው ያለው። ወደ ተራራ ይዟቸው ወጣ። የመገለጥ ተራራ ይባላል። ወደ ተራራ ይዟቸው ወጥቶ ሶስቱን ይዞ መገለጥ ተራራ ወጥቶ ነጭ አይሆን መሰላችሁ? ነጭ ሆነ። እያዩት ብርሃን ሞላ፣ ደመና ወረደ፣ ክብር ውስጥ ሆኑ። ሰማይ ተከፍቶ ድምፅ ሰሙ። ከነቢያት ከሙሴና ከኤልያስ ጋር ሲነጋገር ሰሙ። ተለወጠባቸው ነው የሚለው። ማለት መለወጥ ማለት ልብስ እንደመቀየር ሳይሆን ከውስጥ ተቀየረ። ያ የሚያውቁት ብቻ አይደለም፣ ሌላ እንደሆነ ከውስጥ አዩ። እሱ እንዲያፍርባቸው አይፈቅዱም። መሞት ይቀላቸዋል። ዋጋ መክፈል ይቀላቸዋል። ይህን 60 ዓመት 70 ዓመት መሰቃየት ይቀላቸዋል። ሪፈረንስ ሰጣቸው። ከዛ ተራራ ሲወርዱ ጴጥሮስ እኛ እኮ የሰው ተረት አይደለም የምናወራው፣ ከገናናው ክብሩ የወጣውን ድምፅ ሰምተን ነው እያለ እኮ የሚናገረው። እንደዛ የሚናገረው ሪፈረንስ ሰጣቸው፣ አሳያቸው። ኖ በዚህ ጠማማ ዘማዊ በሆነ ትውልድ በእኔ የምታፍሩ፣ ራሳችሁን ለመካድ መስቀል ለመሸከም በየዕለቱ ለመከተል በእኔ የሚያፍር ቢኖር እኔ ደግሞ በክብር በግርማ ከመላእክቱ ጋር ስመለስ አፍርበታለሁ ሲል አሁን እየተነጋገሩ ነው። ትልቅ ጥያቄ ነው። ኢየሱስ ማን ነው? ተከታዮቹስ ምን አይነት መልክ ነው ያላቸው? እግዚአብሔር ይርዳን። ብዙ እንማራለን። ዳላስም እዚህም ብዙ የእግዚአብሔር ጸጋ፣ የእግዚአብሔር ትምህርት፣ የእግዚአብሔር ቃል፣ የእግዚአብሔር ጉብኝት መካከላችን እንዳላውቃለሁ። ግን ይሄ ሁል ጊዜ የውስጤ ሸክም ነው። ካወቅነው በላይ እንድናቀው፣ ከተገለጠልን በላይ ሲሪየስ የሆነ የቃሉ ተማሪዎች፣ ሲሪየስ የሆነ የእግዚአብሔር ፈላጊዎች አብልጠን ወደሱ እየተጠጋን እንድንሄድ እግዚአብሔር በዚህ ዘመን እንዲህ ባለ ረሃብ፣ እንዲህ ባለ ጉጉት፣ እንዲህ ባለ ፍላጎት፣ እንዲህ ባለ መሰጠት እግዚአብሔር ይጎብኘን። እንጸልይ።